ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ለምን በድጋሚ ታሰሩ? የፍርድ ቤት ውሳኔ ተብራርቷል። ይህን ተከትሎ ማምሻውን ከቤት ወደ እስር ቤት የፌዴራል ፖሊስ አቶ ታዬ ደንደዓን እንደወሰዳቸው ሚስታቸው ምላሽ ሰጥታለች። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው። ዝርዝሩን ይዘናል። በሌላ መረጃ የኢትዮጵያ ምርጫ ቦርድ የ5 ዓመት ስትራቴጂ ማውጣቱን ይፋ በማድረግ በአዋጅ የሚቀየር ነገር ካልመጣ ሰባተኛ ሀገራዊ ምርጫ በተያዘለት ጊዜ እንደሚካሄድ ምርጫ ቦርድ ገልጿል። በሰዓቱ ይደመጣል። በሌላ መረጃ የኢትዮጵያ ምርጫ ቦርድ የ5 ዓመት ስትራቴጂ ማውጣቱን ይፋ አድርጓል። በአዋጅ የሚቀየር ነገር ካልመጣ በስተቀር ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ እንደሚካሄድ ምርጫ ቦርድ ገልጿል። በሰዓቱ ይደመጣል። በሌላ ዜና ሰላም ቤተክርስቲያን ተጀመረ። ፓትርያርኩ ለሲኖዶስ ጠንካራ መልእክትን አስተላለፉ። በተያያዘ ዜና ፓትርያርኩ መንፈሳዊ አመራርን አሳሰቡ። እኛ ጠባቂ እንጂ ፖለቲከኞች አይደለንም በማለት አጽንኦት ሰጥተዋል። በዜና ዘገባችን የምታደምጡት ሌላኛው መረጃችን ነው። ከውጭ መረጃ አዲሱ የሱዳን ጠቅላይ ሚኒስትር ካሚል እንድሪስ ቃለ መሐላ በመፈጸም ኃላፊነታቸውን መረከባቸው እንዲሁም ከሩሲያና ዩክሬን ሁለተኛ ድርድር ምን ተገኘ ጨምሮም በአሜሪካ የሐማስ ተቋሙ ሰልፍ ላይ ጥቃት መሰንዘሩ በቆይታችን ሌሎች ተጨማሪ ከሀገር ውስጥ ከውጭ ዝርዝር መረጃዎችን ይዘናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። አቶ ታዬ ደንደዓ በድጋሜ በቁጥጥር ስር ዋሉ። አቶ ታዬ ደንደዓ በፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 321683 ሐምሌ 30 ቀን 2016 ዓ.ም በዋለው ችሎት ቀርቦባቸው በነበረው ሁለት ክሶች መከላከል ሳያስፈልጋቸው በነፃ የተሰናበቱ መሆኑም ይታወሳል። ይሁንና በሕገወጥ የጦር መሳሪያ መያዝ ወንጀል እንዲከላከሉ ተብለው የመከላከያ ማስረጃዎቻቸው በዋስ በመሆን እያሰሙ በቀጠሮ ላይ የሚገኙ መሆኑም ይታወቃል። በመሆኑም አቃቢ ሕግ በተባሉት ሁለት ክሶች የከፍተኛ ፍርድ ቤት የሰጠውን ውሳኔ በመቃወም ይግባኝ በመጠየቅ በፌዴራሉ ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ችሎት ሲከራከር ቆይቶ ይግባኝ ተቀባይነት አግኝቶ አቶ ታዬ ደንደዓ ለአቃቢ ሕግ ይግባኝ አቤቱታ መልስ እንዲሰጥ ከተደረገም በኋላ ግራ ቀኙን ሲያከራክረው የቆየው የፌዴራሉ ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ችሎት በዛሬው ዕለት ግንቦት 25 9ኛ ወር 2017 ዓ.ም በዋለው ችሎት የከፍተኛ ፍርድ ቤት የሰጠውን በነፃ የማሰናበት ብይን በመሻር በወንጀለኛ መቅጫ ሕግ ሥነ ሥርዓት ቁጥር 142 ሕዝባር 1 መሠረት ነፃ የተባለባቸውን ውሳኔ በመሻር ሊከላከል ይገባል ብሎም ወስኗል። በዚህ መሠረት ከዚህ በፊት አቶ ታዬ ደንደዓ በዋስ የተለቀቀው ሁለት ክሶች በከፍተኛ ፍርድ ቤት ነፃ ስለተባለ ስለነበር አሁን ግን የከፍተኛው ፍርድ ቤት ውሳኔ የተሻረ በመሆኑ የዋስ መብቱ ቀሪ ሆኖ በዛሬው ቀን በቁጥጥር ስር ውሏል። ከዚሁ መረጃ ሳንወጣ በተመሳሳይ ሜክሲኮ ወደሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ እንደሚወስዱት የፌዴራል ፖሊሶች ነግረውን ወደዚያው እየሄድን ነው ሲሉ የአቶ ታዬ ደንደዓ ባለቤታቸው ወይዘሮ ስንታየው አለማየሁ ተናገሩ። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ዛሬ ጠዋት ከችሎት በኋላ ከመኖሪያ ቤታቸው በፖሊስ መወሰዳቸውን ባለቤታቸው ገልጿል። የአቶ ታዬ ባለቤት ወይዘሮ ስንታየው አለማየሁ ለቴክቫ ኢትዮጵያ እንደተናገሩት ከጠዋት የችሎት ቀጠሯቸው ተከታትለው ወደ ቤታቸው ከተመለሱም በኋላ ከቀኑ 10 ሰዓት ገደማ ከመኖሪያ ቤታቸው ለጥያቄ ትፈለጋለህ በማለት የፌዴራል ፖሊስ አባላት እንደወሰዷቸውም ተናግሯል። ወይዘሮ ስንታየው አክለውም ፖሊሶቹ ሜክሲኮ በሚገኘው ፌዴራል ፖሊስ ወንጀል ምርመራ ቢሮ እንደሚወስዷቸው እንደነገሯቸውና እርሳቸውን ባለቤታቸውም ለማግኘት ወደ ወንጀል ምርመራ ቢሮ እየሄዱ እንደሆነም ገልጸዋል። ዘገባው የቴክቫ ኢትዮጵያ ነው። በሌላ ዜና በአዋጅ የሚቀየር ነገር ካልመጣ ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ እንደሚካሄድ ምርጫ ቦርድ ገልጿል። በአዋጅ ላይ በተቀመጠ ሁኔታ መሰረት ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ ይካሄዳል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ብሔራዊ ምርጫ ቦርድ በዛሬው ዕለት በምርጫ ቅድመ ሁኔታዎች ዙሪያ በቦርዱ ዋና ሰብሳቢ ሜላተወርቅ ኃይሉ በኩል መግለጫንም ሰጥቷል። በመግለጫውም በ2013 ዓ.ም ከተደረገው ምርጫ ማግስት ጀምሮ ከሚመለከታቸው አካላት ጋር የውይይትና ጥናቶች መቅረባቸውና ዋና ሰብሳቢዋ ገልጿል። በጥናቱ መሰረትም ቦርዱ ማሻሻል ያለበትን ሁኔታ በመገምገም የ5 ዓመት ስትራቴጂ በማውጣት ወደ ስራ መግባቱንም አንስቷል። ከዚህም በተጨማሪም ካለፈው ምርጫ ማግስት የምርጫ ጉዳይ የሚመለከተው አዋጅ ቁጥር 1162 ላይ ከሁሉም ባለድርሻ አካላት ጋር ውይይት በማድረግ ለሕዝብ ተወካዮች ምክር ቤት መቅረቡን
ወይዘሮ ሜላተወርቅ ኃይሉ ተናግሯል። አሃዱን በማከልም ለመሆኑ የሀገራዊ ምክክር ኮሚሽን ጉባኤው በጊዜው የማይደረግ ከሆነ ምርጫው ጊዜው ሊቀየር ይችል እንደሆነ ለቦርዱ ዋና ሰብሳቢ ጥያቄ አቅርቧል። ዋና ሰብሳቢ ሜላተወርቅ ኃይሉ ሲመልሱም ሀገራዊ ምክክር እየተካሄደ ስለሆነ ራሳችንን ቆጥበን አንቀመጥም ሲሉም ተናግሯል። በአዋጅ ማሻሻያ ተደርጎ የሚመጣ አዲስ ነገር ካልመጣም በስተቀር ሰባተኛው ሀገራዊ ምርጫ በተያዘለት ጊዜ እንደሚከናወንም ጨምረው ገልጿል። በተጨማሪም ከጸጥታ አንጻር አስቻይ ሁኔታ ባለባቸው ቦታዎች ሁሉ ምርጫው ይካሄዳል የተባለው ሲሆን አስቻይ ሁኔታ በሌሉባቸው ቦታዎች ደግሞ ጊዜውን እየጠበቀ የሚካሄድ የሚሆን ነው ተብሏል። በዚህ ቅድመ ዝግጅት ስራ ከእጅ ንክኪ የሆነ ምርጫ ስነስርዓት ለመፍጠር እንደሚሰራ የተናገሩ ሲሆን በተለይም የምርጫ ምዝገባውን አጠቃላይ ሂደቱን በዲጂታል መንገድ እንደሚሰራም ተገልጿል። በምርጫው ላይ የመራጮች ምዝገባ በከፊል እንዲሁም የእጩዎች ምዝገባ ሙሉ በሙሉ በዲጂታል መታወቂያ ወይም ፋይዳ እንደሚከናወንም ተናግሯል። በአሁኑ ወቅት በአገሪቱ ከ50 ሺህ በላይ የምርጫ ጣቢያዎች መኖራቸውን የተናገሩት ዋና ሰብሳቢዋ እነዚህ የምርጫ ጣቢያዎች እንደገና መመልከት ያስፈልጋልን ብሏል። በዚህም በተሰራ ስራ እስካሁን 12000 የምርጫ ጣቢያዎች የመለየት ስራ መሰራቱንም የቦርዱ ዋና ሰብሳቢ አስረድቷል። የሀገር ውስጥ ተፈናቃዮች ወደ ምርጫ እንዲሳተፉና እንዲመጡ ጭምር ጥናት ተደርጎ የህግ ማዕቀፍ ማሻሻያ እንደተደረገበትም ገልጿል። ይህ በእንዲህ እንዳለ በቀጣይ ዘርዘር ያለ የምርጫ ቅድመ ዝግጅት ስራዎችን በመስራት ለመገናኛ ብዙሃን ይፋ እንደሚደረግም ምርጫ ቦርድ ገልጿል። በሌላ መረጃ በአዲስ አበባ ከባድ ወንጀሎች በ45 በመቶ ቀንሰዋል ሲል ፖሊስ አሳሰበ። የአዲስ አበባ ፖሊስ በከተማ የሚፈጸሙ ከባድ ወንጀሎችን በ45 በመቶ መቀነስ መቻሉንም አስታውቋል። አሁናዊ የአዲስ አበባ ጸጥታ ሁኔታ በመልካም የሚባል ደረጃ ላይ እንደሆነም የአዲስ አበባ ፖሊስ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ተናግሯል። ባለፉት 9 ወራት ከህብረተሰቡ ጋር በመስራት 65 በመቶ የከባድ ወንጀል ተጠርጣሪዎች እጅ ከፍንጅ መያዛቸውን የገለጹት ኮማንደሩ ከባድ ወንጀሎች በ45 በመቶ መቀነስ መቻሉንም አስታውቋል። ወንጀል እንዲፈጸም ምክንያት ናቸው ተብለው በሚታሰቡ ቦታዎች፣ ሺሻ ቤቶች፣ ጫት ማስቃሚያ ቦታዎችና አደንዛዥ ዕፅ በሚያዘዋውሩ ሰዎች ላይ ጠንካራ እርምጃ መወሰዳቸውንም ኮማንደር ማርቆስ ተናግሯል። በመዲናዋ በተለያዩ ቦታዎች ቀንና ማታ የሚከናወኑ ፍተሻዎችና የሲሲቲቪ ካሜራዎች መገጠም ለወንጀል መቀነስ አስተዋጽኦ ማድረጋቸውንም ተናግሯል። በከተማይቱ 916 የሚሆኑ በተለያዩ ስፍራዎች የተተከሉ ካሜራዎች እንዳሉ የወንጀል መከላከል ስራን እያገዙ መሆኑን ኮማንደር ማርቆስ ታደሰ ገልጸዋል። በወንጀል መከላከል፣ በወንጀል ምርመራ፣ በትራፊክ አደጋ ምርመራ እንዲሁም በተለያዩ የአስተዳደር ስራዎች በሰውና ሀብት ቴክኖሎጂ በርካታ ስራዎች መሰራታቸውንም አክለው ተናግረዋል። ዘገባው የብስራትና ሬዲዮ ቴሌቪዥን ነው። ክቡራን አድማጮች፣ በማስከተል ብፁዕ ወቅዱስ ፓትርያርክ የእግዚአብሔር ቤት በእግዚአብሔር መንገድ መመራት እንደሚኖርበት አስገነዘቡ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቅዱስ ሲኖዶስ ምልዓተ ጉባኤ በተመረጡ ጠቅላይ ሥራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የአቀባበል መርሃ ግብር ላይ ተገኝተው ባስተላለፉት አባታዊ መልእክት የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታልም ብሏል። የእግዚአብሔር ቤት በአምልኮት እግዚአብሔርና በጸሎት ከመራ ነው ሁሉም ነገር ቀላል ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው። ጋሻና ቅል ለየቅሉ ይሰለል እንደሚባለው መንፈሳዊነትና ፖለቲካ ለይተን መጓዝ ይኖርብናልም ብሏል። አያይዞም ለአዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪና እንደ አንድ ልብ መካሪ በመሆን በሐቅና በቅንነት ልናግዛቸው ይገባልም ብሏል። ይህችን ታላቅ ቤተክርስቲያን በእግዚአብሔር መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህንን በመገንዘብም ቤተክርስቲያናችንን በቀና መንገድና በመንፈሳዊነት መምራት ይኖርብናልም ብሏል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ነው ያሉት ብፁዕ ወቅዱስ ፓትርያርኩ ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠን ኃላፊነት መንፈሳዊ መሆን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናልም ብለዋል። ይሁንና ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳዊ ነን። እግዚአብሔር ሲፈጥረን ንጹሕ አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች የሆነው ያሉት ቅዱስነታቸው እኛ ጠባቂዎች መሆናችንን አውቀን የተጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብንም ብሏል። በመጨረሻም አሁን ለተመረጡት አባቶች እግዚአብሔር አምላክ ጽናትን፣ ብርታትን ይስጥልን። የአገልግሎት ጊዜያቸውን ጨርሰው የተሰናበቱትን አባቶችም እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውን ሁሉ ይባርክ በማለትም መርሃ ግብሩን በጸሎት አጠናቀዋል።
ክቡራን አድማጮች በማስከተል ከውጭ መረጃ አዲሱ የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ቃለ መሐላ በመፈጸም ኃላፊነታቸውን ተረከቡ። ካሚል ኢድሪስ የቃለ መሐላ ስነ ስርዓትን ያከናወኑት የሱዳን ሉዓላዊ ምክር ቤት የተሰኘው አካል የበላይ የሆኑት ጀነራል አብዱል ፈታህ አልቡርሃን በተገኙበት እንደሆነ ሚድል ኢስት ሞኒተር ጽፏል። በዚህም ካሚል ኢድሪስ ከትናንት በስቲያ አንስቶ የሱዳን ጠቅላይ ሚኒስትርም ሆነዋል። አዲሱ የሱዳን ጠቅላይ ሚኒስትር ነባር ዲፕሎማት እንደነበሩ መረጃው አስታውሷል። በዓለም አቀፍ ሕግም የዶክትሬት ዲግሪም አላቸው። ካሚል ኢድሪስ በአገሪቱ ወታደራዊ መሪ ጀነራል ቡርሃን በጠቅላይ ሚኒስትርነት የተሾሙት ከ10 ቀናት በፊትም ነበር። ከካሚል ኢድሪስ በፊት ዱፋላ አልሃጂ ዮሴፍ ባለ አድራ ጠቅላይ ሚኒስትር እንደነበሩ መረጃው አስታውሷል። በሌላ ዜና አሜሪካ ኮሎራዶ በሚገኝ የገበያ ማዕከል አንድ ግለሰብ በሰዎች ላይ በፈጸመው እሳት የመልቀቅ ጥቃት 6 ሰዎች አካላዊ ጉዳት ገጠማቸው ተባለ። ግለሰቡ በገበያ ስፍራ በነበሩ ሰዎች ላይ ሞልቶቭ ኮክቴል የተሰኘ ጓዳ ሰራሽ ተቀጣጣይ ቁስ በመወርወር በ6 ላይ አካላዊ ጉዳት ማድረሱን ቢቢሲ ጽፏል። ስፍራው በሐማስ የተያዙ የሚገኙ ታጋቾች እንዲለቀቁ የሚጠየቁ ሰዎች መሰብሰቢያ ነበርም ተብሏል። ግለሰቡ ተቀጣጣይ ቁስን በወረወረበት ወቅት ነጻነት ለፊልስጤም ብሎ ይጮህ እንደነበርም ተጠቅሷል። የአሜሪካ ፌዴራል የምርመራ ቢሮ ወይም ደግሞ ኤፍቢአይ ሹሞች የግለሰብ ድርጊት የሽብር ጥቃት እንደሆነ እንጠራጠራለን ማለታቸውም ተሰምቷል። የእስራኤሉ የውጭ ጉዳይ ሚኒስትር የኮሎራዶን ጥቃት የጸረ ሴማዊነት ውጤት ነው ማለታቸውም ተጠቅሷል። ሌላ ዜና ከሩሲያ ዩክሬን ሁለተኛ ድርድር ምን ተገኘ? የወታደሮቻቸውን አስክሬን ለመሰብሰብ በተወሰኑ አካባቢዎች የተኩስ ማቆም ለማድረግም ሐሳብ ቀርቧል። በጠና የታመሙና የቆሰሉ ወታደሮችን ለመለዋወጥም ተስማምቷል። ሩሲያና ዩክሬን በኢስታንቡል ያደረጉት ሁለተኛ ዙር ድርድር ያለ ችግር መጠናቀቁን የቱርክ ውጭ ጉዳይ ሚኒስትር ቃል አቀባይ ተናገሩ። ይሁንና 1 ሰዓት ያህል እንደፈጀ ከተነገረለት የሩሲያ ዩክሬን ድርድር በኋላ የሩሲያ ልዑክ ቡድን መሪ ቭላዲሚር ሜዲንስኪ በውይይቱ ዙሪያ ተከታዮችን ዋና ዋና ነጥቦችን ተናግሯል። ሩሲያ ለዩክሬን 2 ክፍል ያለው ረቂቅ ሰነዶችን ማስረክባለች። የሩሲያ ሰነድ ሁለተኛ ክፍል በተኩስ አቁም ዙሪያ በርካታ አማራጮችንም አቅርቧል። ሩሲያ በራሷ ተነሳሽነት 6000 የሞቱ ወታደሮችን አስክሬን ለዩክሬን ታስረክባለች። ሩሲያና ዩክሬን በጠና የታመሙና የቆሰሉ ወታደሮችን ይለዋወጣሉ። ሩሲያና ዩክሬን በጠና የቆሰሉ ወታደሮችን ለመለዋወጥ የሕክምና ኮሚሽኖች ያደራጃሉ። ልውውጡ መደበኛም ይሆናል። ሩሲያ የሟቾችን አስክሬን ለመሰብሰብ በተወሰኑ የጦር ግንባሮች ላይ ከ2 እስከ 3 ቀናት የሚቆይ የተኩስ አቁም ሐሳብ ለዩክሬን አቀርባለች። ሩሲያ እየገፋች በመሆኑ በጦር ሜዳ የሞቱ በርካታ የዩክሬን ወታደሮችም ይገኛሉ። በመሆኑም ዩክሬን በሩሲያ የቀረበውን የተኩስ አቁም ሐሳብ እንደምትገመግምም ገልጻለች። ሩሲያ ከዩክሬን ጋር የህፃናት ጉዳይ ተወያይታለች። ሜዲንስኪ በዩክሬን የተላለፉ 339 የህፃናት ስም ዝርዝርም አሳይቷል። ሩሲያ ከወላጆቻቸው ጋር የተለያዩ ህፃናት ጉዳይም ትመለከታለች። በቅርቡ ከሩሲያ 101 ህፃናት በዩክሬን በኩል ደግሞ 20 የሚጠጉ ህፃናትም ተመልሰዋል። ዘገባው የስፑቲንክ ነው። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።